ነው ፈርተህ ነው ማመን ያልፈለግ አይደል? እኔ ለምን እፈራለሁ? ብለኝ ለምን እፈራለሁ? ፈርተህ ከሆነ ችግር የለውም። ፈርቼ አይደለም፣ በእናትሽ ፈርቼ አይደለም። ግን በቃ እንለያይ ምናምን ናት። እሺ ምን ልሆን አሁን አብሬ ነው እርግጠኛ እኮ አይደለም። በእናትሽ እኔን ነገር ስንጣላ ደግሞ አንዷ ጋር ሄደህ እንደዛ ልትሆን ነው። ከዛ ከሁሉም ሰው ጋር እየተጣላው እንደዚህ ነው እልልልልልልልል። በመጀመሪያ ሀይሚ ስለነቃች በጣም ደስ ብሎኛል። በጣም ማለት ለምን ትናንት በጣም ታሳዝን ነበር ከምላችሁ ሁኔታ ማለት ነው። በቃ ተዘርግታ ምንም ነገር አትሰማም። በግሉኮስ ነበረች ያለችው፣ ግሉኮስ ማለት ዛሬ ላይ ነገር ግን ማለት ያው ስሜቱ ይጎዳል። ያለውን ነገር የበለጠ ሞር አውርተዋል። ግን ትልቁ ነገር ደግሞ ከምንም በላይ ደግሞ መንቃቷ ነው። ለምን በቃ ትልቁ ፖይንት አሁን ላይ ስለ ልጁም አይደለም ስለ ብሩኬም አይደለም ስለ ኤቭሪቲንግ ዋቴቨር የሀይሚ ጉዳይ ይቀድማል ማለት ነው። መጀመሪያ ነገሮቹን እንኳን ሚስ ለማድረግ ሀይሚ መረጋጋት አለባት ማለት ነው። እና በጣም እያለቀሰች ነው። ጀስት ነቃች እንጂ ማለት እንትን እያለች አይደለም፣ እያመነች አይደለም። በቃ ግራ ገብቷታል። የምታደርገው ነገር፣ የምትናገረው፣ የምትሆነው ነገር ሁሉ ግራ ገብቷታል ማለት ነው። ለምን አንደኛ በቃ ማመን አቅቶታል። የተፈጠረውን ነገር ሁሉ ማመን አቅቶታል። አስባችሁታል? ብሩኬ ልጅ አለው። በቃ እንዴት ነው አሁን እንኳን ተታርቀው እንኳን እንዴት ነው ጓደኝነታቸውን የሚያስቀጥሉት፣ ፍቅራቸውን የሚያስቀጥሉት? በቃ ምን ብዬ ልንገራችሁ ማለት ነው። እና ያ ነገር አሳስቧታል ማለት ነው። እና እሷን ብዙ ነገር ተናግራለች የመጀመሪያ መግቢያ ላይ። ግን አንጀቴን የበላች የሆነ ስታለቅስ እኔ ማልቀሴ በቃ እኔ ማልቀሴ። በዛ ላይ ደግሞ ብሩክ በጣም እያስጨነቃት ነበረ። በአንድ አይደለም እኮ ለዛውም በጣም ጎበዝ ናት ማለት የእውነት ማን ሴት ስማ። ግን ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? የኔ ማሮች፣ የኔ ምርጦች፣ ውድ የማርታ ኢትዮ ቤተሰቦች ዌልካም ብያለሁ ማለት ነው። እና የኔ ፍቅሮች፣ የኔ ፎንቃዎች እናንተ ግን ለምንድን ነው ሰብስክራይብም ላይክም ሼርም ማታደርጉኝ ማለት ነው? እኔ ያላሳዝናችሁ ማለት ነው። እና በቃ ቪዲዮ የተመቻችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ወዳችኋለሁ ማለት ነው። እና በጣም ማለት በቃ ሀይሚ መንቃቷ በራሱ ትልቅ ተስፋ ነው ማለት ነው። ለምን ምንም ነገር ለመቀበል የአንድ ሰው የሀይሚ ደህንነት ነው የሚያስፈልገው ማለት ነው። ግን በጣም እንደዛ እንኳን አሟት የምትናገራቸው ነገሮች የምታነሳቸው ነጥቦች በጣም ደስ ይላሉ ማለት ነው። ለምን አንደኛ ብሩክ ትልቁ ስጠት ከአንቺ ጋር ስጣላ በፊት ኤክስክ አሁን ለምሳሌ ከሀይሚ ጋር ስትጣላ መደበቂያን ሴት ማድረግ አይደለም ያለብህ ማለት ነው። ለምን አንተ ከሀይሚ ጋር ዛሬ አይደለም የተጣላችሁ ያላችሁ፣ ሁሌን የምትጣሉ ትታረቃላችሁ ምናምን ዋቴቨር። ስለተጣላችሁ ብቻ አንተ ሴት ጋር ሄደ ሀይሚ ያናደደችክን ነገር ሀይሚን ለመስራት ራስህን መደበቅ የለብህም። እውነት ያለችው አንተ ሴት ጋር ሄድክ፣ እኔስ ማን ጋር ልደበቅ አለችክ ማለት አሁን እውነቷን ማለት ስንት መደበቂያ እያሉ ጓደኞች እያሉ ብዙ ነገሮች ስለ አንተና ስለ እሷ ግንኙነት የሚያውቁ ሰዎች ብዙ ነገር በዙሪያችሁ ማስተካከል የሚችሉ ሰዎች እያሉ አንተ ግን ሴት ጋር መሄድክ ተገቢ አይደለም ማለት ነው። ስለዚህ አሁን ሀይሚ እንደዚህ ለመሆኗ አንተ ተጠያቂ ነህ እስቲል አሁን ድረስ ማለት ነው። ደግሞ አንለያይ አትበይኝ እያልካት ያለ እኮ ማለት ነው። በጣም እያስጨነቃት ነው። አንለያይ አትበይኝ፣ እኔ ሁሉን ነገር ጊዜ ስጭኝ፣ የኔ ልጅ አይደለም ነገሮችን ሁሉ አስተካክላለሁ እያልካት ነው ማለት ነው። አንደኛ ምንድን ነበር የሚባለው የሀገሬ ሰው ሲጠሩት ላምባሏለችበት ኮበለቀማ ይባላል ማለት ነው። ለምን ፈስ ያለበት ዝላይ አይችልም። እንደዛም ተረታ ለምን እንደሆነ ታውቃላችሁ? እቺ ልጅ ያለ ምክንያት እንደዛ በለመታ አልተናገረችም ማለት ነው። በቃ ገባህ አይደለ? ፖይንቱ ብሩኬ መታ እንትናለች። ግን አሁን ላይም ደግሞ ሀይሚ በአንዴ ነገሮችን እንድትረዳልህ በአንዴ እንድታምንልህም ደግሞ እንትን አትበል፣ አታስጨንቃት። ለምን መሰለክ? የእውነት ነው። አሁን ለምሳሌ ከምንም በላይ ልቧ ተሰብሯል። በቃ ተሰበረ። አሁን ለአንተ ልታምንህ አይችልም። የፈለገ ምንም ነገር ብታረግላት፣ ምንም ነገር ትሪት ብታረግላት አንዴ ምታምንህ ልቧ ወጥቷል። ገባህ አይደለ?
አይታለች፣ እውነታውን አይታለች፣ ፎቶ ደርሷታል። በዛ ላይ ልጅቷ መታ ደግሞ ልጅ እንዳለ ሰምታለች። ገባህ አይደለ? በቃ ስቲል አሁን ጊዜ ያስፈልጋታል። አሁን ለምሳሌ እየመጣችው ለሀይሚ ጊዜ መስጠት ያስፈልጋል። እንዲህ እያለቀሰች በዛ ላይ ብሳንተ ደግሞ እንዲህ ስትሆንባት ሞር ነገሮችን እያከረርክ ነው እየሄድክ ያለው ማለት ነው። እና በተቻለ አቅም ትረጋጋና ሀይሚሻ ተረጋግታ አይሆን ለምን እንትም እንዳልከው ልጅ የሚለየው አሁን ላይ አይደለም የሚለየው በኋላ ልጁ ሲወለድ እውነቱ እንትን ይረጋገጣል ማለት ነው። በዲኤንኤ ማለት ነው። የዛ ሰዓት ላይ ነው እውነቱ የሚለየው ማለት ነው። ግን እንዴት ነው እስከዛ ድረስ ሀይሚ የምትቆየው? ገባህ? ትልቁ ፖይንት ያ ነው። ሲቀጥል ደግሞ እኔ የምልክ ውስጥህን የምታውቀው አንተ ነህ ብሩኬ። እንትን ራስህን የምታውቀው አንተ ነህ። ግን በተቻለ አቅም አሁን ላይ በቃ ትልቁ ነገር እውነቷን ነው ሀይሚ ያለችው፣ የተሰበረ ልብ ምንም ነገር አይጠግኑም። እኔ ሚሪንዳ ጠጪ የምትለኝ ምግብ የምትለኝ ማለት ኦልሬዲ ልቧ ተሰብሯል። ምንድን እናንተ አሁን የተሰበረን ነገር ልጠግኑ ትችላላችሁ፣ ግን እንደ በፊቱ እንደ መጀመሪያው አያገለግልም። ኦልሬዲ ያ ተሰብሯል። ግን በምንም ነገር አጠጋግናችሁ አስተካክላችሁ ምናምን እንትን ልትሉ ትችላላችሁ፣ ሊሆን ይችላል። ግን ኦልሬዲ የተሰበረ ነገር ተሰብሯል። በቃ ምንም እንትን የለውም ማለት ነው። እና ሀይሚሻዬ ለአንቺ ይሄ አይገባም፣ የእውነት ለመናገር ማለት ነው። ለምን አሁን ላይ እንኳን እንደዛ ሆነ በቃ እንተ እኮ አሁን ልጅ አለ፣ የልጅ አባት ልትሆን ነው፣ ለልጅ ታስፈልጋለህ። አሁን በፊት ህይወቱን እንኳን እንዲያስተካክል ነው እያሰበች ያለችው። ቀና ነገር ነው የምታስብለት ማለት ነው። እና በቃ እሱ ደግሞ አንለያይ አትበይኝ፣ እኔ ከአንቺ መለያየት አልፈልግም ነው እያላት ያለው። እሷ ደግሞ እንዴት ልጅ እያለክ እያለችው ያለው ማለት ነው። እና ኦልሬዲ ቤተሰብ ምናምን ሁሉ ሳይሰማ አይቀርም ማለት ነው። ነጋሽዬ በቃ ሰምተዋል ብዬ አስባለሁ ማለት ነው። ኦልሬዲ ያሉ ቪዲዮ ስለሚያዩ ይሰማሉ ማለት ነው። አስባችሁታል? አሁን በእንደዚህ ያህል ልክ ሲሰሙ ምን አይነት ስሜት እንደሚፈጠርባቸው ምናምን በጣም ከባድ ነው ማለት ነው። እና እኔ የምላችሁ ግን አንዳንድ ጊዜ የእውነት በቃ በጣም ለምትወዱት ሰው በጣም ሞር ስታፈቅሩት ስትታመኑለት አንዳንድ ጊዜ መሄጃ የላትም ምናምን ብለው አሁን ብዙ ጊዜ ሀይሚ በፊት ራሱ ትናገራለች። ከትምህርት ቤት ከቤት ብሩኬ ጋር ነው እና አዲስ አበባ ምንም አይነት ሰው የምታውቀው ሰው የላትም። በቃ እና ቀኑ ማለት ትምህርት ነው፣ ከዛ ቤት ነው፣ ከቤት ብሩኬ ነው፣ ከብሩኬ ከዛ ውጪ ማንንም ሰው የምታገኘው ሰው የለም። አብራ የምትውልበት ጓደኛ ምናምን የለም። እንደዚህ የቀርብ ሰው የለም። አንዳንድ ጊዜ ብዙ ጊዜ ያን ሰው ሞር በቃ ከዛ ሰው ውጪ መሄጅ ምናምን ሳይኖረን ሲቀር ያ ሰው ሊጠቀምብን ሊጎዳን ይፈልጋል፣ ልባችንን ስላወቅ ማለት ነው። እና አሁን ብሩክ ሀይሚ በጣም እንደምትወደው ስለሚያውቅ ነው አሁን ያን ነገር ያደረገው ማለት ነው። ለምን እንዴ ይጣላል? መጣላት ከሰው ጋር እኮ ሰው ኖሮ ሆኖ ማንኛውም ሰው ማይጋጭ ነገር ስለተጋጨ ብቻ እሱ ሄዶ ዘሎ ሴት ጋር እንዲህ የሚያደርገው ከሆነ ነገስ እውነቷን ነው ሀይሚ እንዴ ነገ እንዴት ነው የምትቀጥሉት? አሁን ትልቁ ፖይንት እሷ እኮ ከማልቀሱ አይደለም እምነቷን ነው ቃሏን የበላከው ብሩኬ እንዴ አንተ ሀይሚን አጥተህ መኖር ስለማችል ነው አይደለ? እሷ ደግሞ ቃሏና እምነቷን ያጣችሁ ማለት ነው። ለዛ ደግሞ ተጠያቂው አንተ ነህ ማለት ነው። ለምን እንደሆነ ራስህ ታውቃለህ። እና በአንዴ ደግሞ አሁን ዛሬ ላይ መታ ደግሞ እውነታውን እኔ ማስተካከል መንገድ ባለኝ መንገድ አስተካክላለሁ ጊዜ ስጪኝ ያልካት፣ እስቲ በምን አይነት መንገድ እንደምሰጣት ጊዜ እንደምሰጣት እናያለን። እስከዛ ድረስ ግን እንትን ብላ ትሪት ማለት አታጨናንቅ።